አሁን ለምሳሌ የሁሉ የትግራይና የአማራ ሴሚቲክ ነው የሚባለው እና በቃ ሴሚቲክ ማለት በቃ ከሳውዲ አረቢያ የመጣ ህዝብ ትግሬም አማራም ከሳውዲ አረቢያ የመጣ ነው የተቀረው ኩሽቲክ ነው እና ኩሽቲክ ሳይነበረ ነው የሚል በጣም መሰረት የሌለው አንዳንድ ነገር ይሰማል። የኢትዮጵያ ህዝብ መሰረቱ አገው ነው። አገው ማለት ኦሮሞም ያካትታል። በዚሁ በአገው ቋንቋና ባህል መሰረት የሴሚቲክ ቋንቋ የሴሚቲክ ካልቸር በቅርቡ ከ3000 4000 ማይበልጥ ዘመን ተጭኖበታል። አሁን ጋሽ አለሜ እንዳለው ይሄ የኢትዮጵያ ተራ ኢትዮጵያ በዚሁ በቋንቋዎች ኢትዮጵያ ምን አይነት ተራ እንዳላት ገልጾታል። እስካሁን ያለን ቲዮሪ አንድ ቲዮሪ የሚለው ምንድነው? ይሄ አፍሮ አሲያቲክ ቋንቋዎች የሚባሉት 6 ናቸው። 5ቱ ኢትዮጵያ ናቸው የሚገኙት እና አንዱ ከዚሁ ከአፍሮ አሲያቲክ ላንጉጁ ሴሚቲክ ነው። ያ ሴሚቲክ ላንጉጅ መሰረቱ ኢትዮጵያ ሆኖ ከአንድ 20,000-30,000 ዓመት በፊት ወደ ሚድል ኢስት ሄዶ ሳቢያን ሂብሩ አረቢክ የሆነ ቋንቋ ነው። ግን ከ4,000 ዓመት በፊት ዳግማዊ ማይግሬት ዳግማዊ ለሁለተኛ ጊዜ የተሰደደ ነው። እዚህ ላይ የአንድ ቋንቋ ለመለወጥ ብዙ ህዝብ አያስፈልግም። የኢትዮጵያ የአማርኛና የትግርኛ ቋንቋ መሰረቱ አገው ሆኖ ሲንታክሱ ነው ሴሚቲክ የምንለው እኛ። መሰረቱ ግን አገው ነው። ሲንታክሱ እንግዲህ እንደምችል አላውቅም በአማርኛ እዛ የአወቃቀሩ ስርዓት ነው ሴሚቲክ። ቮካቡላሩ ነው ዋናው ኢምፖርታንት ወሳኙ እሱ አገው ነው። ስለዚህ እንደኔ አስተያየት የኢትዮጵያ ህዝብ ሴሚቲክ ላንጉዌጅ ስፒከርስ and ሴሚቲክ ፒፕል ብሎ ልክ ከሳውዲ አረቢያ እንደመጡ አድርጎ መግለጽ መሞከሩ በእውነቱ የኛ በዚሁ መስክ ያለን እውቀት በጣም ትንሽ መሆኑ ነው የሚያሳየው።